ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ ቤተሰቦቻችን እንዲደርስ የተሰናዳው በሞርስ የዲሲ መዝገቦችንና የታሪክ ድርሳናትን ከሸልፍ ላይ በማቀበል በሞርስ የበላይ ጠባቂ ፈቃድ የተመረጡ ታሪኮችን የኋሊት መለስ ብለን የምንቃኝበት የእውነት ገበታ ሲሆን እነሆ የዛሬው ጀመረ። ያልተዘመረላቸው የሐረርና ሁርሶ ጦር ትምህርት ቤቶች በሻምበል ኢዮብ አባተ። ብዙ ጊዜ ስለ ሀገራችን የቀድሞ የምድር ጦር እጩ መኮንኖች ማሰልጠኛ ተቋማት ታሪክ ሲጠቀስ ስማቸው በጉልህ ገኖ ከፊት የሚመጣው ገነት ጦር ትምህርት ቤትና ሐረር ጦር አካዳሚ ናቸው። ስለ እነርሱ ብዙ ተጽፎላቸዋል፣ ብዙ ተዘምሮላቸዋል። የሁርሶውን አስኳል ሐረር ጦር ትምህርት ቤትንና ዋነኛ ተተኪውን ሁርሶ ጦር ትምህርት ቤትን የሚያነሱት ግን እጅግ ጥቂቶች ናቸው። ወደፊት ሁኔታዎች ሲመቻቹ እንደ እግዚአብሔር ፈቃድ በኢትዮጵያ የምድር ጦር ሰራዊት ረጅም የስልጠና ታሪክ ውስጥ ጉልህ ሚና ስለነበራቸው እና ለእናት አገራቸው አንድነትና ሉዓላዊነት መከበር ሲሉ ላባቸውን የጨመቁ ደማቸውን ያፈሰሱና አጥንታቸውን የከሰከሱ መተኪያ የሌላት አንድየ ሕይወታቸውን ቤዛ አድርገው የሰጡ ጀግኖችን ስላፈሩት ስለ ሁርሶው ቀደምት መሰረት ከ1971 እስከ 1976 ዓ.ም ድረስ የነበሩት ጊዜያት 4465 መኮንኖችን አስመርቆ ለግዳጅ ስላበቃውና ፈጽሞ ስለማይዘነጋው ስለ ዝነኛው ሐረር ጦር ትምህርት ቤት እንዲሁም ከ1977 እስከ 1983 ዓ.ም ድረስ በነበሩት 6 ዓመታት ብቻ 22000 መኮንኖችን በጥራት ስላፈራው ስለማይረሳው የበረሃ የስልጠና ማዕከል ስለ ሁርሶ ጦር ትምህርት ቤት በአጠቃላይ በድምሩ 26465 የጦር ሜዳ ጀግና መኮንኖችን ብቃት ባላቸው አሰልጣኞች ስላስመረቁት እነዚህ ሁለት ጦር ትምህርት ቤቶች ሕያው ታሪክ አንድ መጽሐፍ ለማሳተም እቅድ አለኝ። እግዚአብሔር አምላክ ይርዳኝ አሉ ሻምበል ኢዮብ አባተ እንዳለ በታሪካዊው ጽሑፋቸው መግቢያ ላይ። ሁርሶ ከሰላማዊ ሕይወት ወደ ጦርነት፣ ከጦርነት ወደ ከፍተኛ ወታደራዊ ማሰልጠኛ ማዕከልነት መለወጥ የተነሳ ነው። ከድሬዳዋ ከተማ በስተምዕራብ 30 ኪሎ ሜትር ርቀት ላይ ከባህር ወለል በላይ ደግሞ 1130 ሜትር ከፍታ ላይ ስለምትገኘው ቀድሞ አጠራር በድሬዳዋ ኢሳና ጎርጎራ አውራጃ በኋላም በድሬዳዋ ራስ ገዝ አሁን ደግሞ በሶማሌ ክልል ሽኔሌ ዞን ኤረር ወረዳ አስተዳደር ስር ስላለችው የአትክልቱና ፍራፍሬ ምርት ስለሚታፈስባት ድምፃዊው ሳይቀር የሁርሶ መንደሪን ብሎ ስለተቀኘላት ስለ ጉርጉራዋ ገነት ሁርሶ ባጭሩ ለመግለጽ ነው። እንደ ኮፐን የአየር ንብረት ክላሲፊኬሽን ገለጻ ከሆነ ሁርሶ የሱብ ትሮፒካል በረሃማ የአየር ንብረት ያላት፣ ጂኦግራፊያዊ አቀማመጧ በሰሜናዊና በደቡባዊ ንፍቀ ክበብ 30 ዲግሪ መካከል ላይ ለምድር ወገብ ቅርብ ከሆኑት አካባቢዎች አንዷ በመሆኗ ዓመቱን ሙሉ ሞቃታማ የአየር ጸባይን የምታስተናግድ ሰማይ ምድሯ እንደ እሳት የሚያቃጥል አነስተኛ የመንደር ቀበሌ ናት። በሁርሶ ከፍተኛው የሙቀት መጠን 38.65 ዲግሪ ሴንቲግሬድ፣ አማካዩ 32.27 ዲግሪ ሴንቲግሬድ፣ ዝቅተኛው ደግሞ 25.81 ዲግሪ ሴንቲግሬድ ይደርሳል። የሁርሶ ነዋሪዎች አርብቶ አደር ከመሆናቸው በተጨማሪ በዋናነት የሰርካማ ወንዝን በመጠቀም በመስኖ የአትክልትና ፍራፍሬ ልማት በማልማት የሚተዳደሩ የዘር ሐረጋቸው ከሶማሌ የሚመዘዝ የጎርጎራ ጎሳ ተወላጆች ናቸው። በአካባቢው በተመሳሳይ ስራ ላይ የተሰማሩ የኢሳና የኦሮሞ አርብቶና አርሶ አደሮች የሚገኙ ሲሆን ሁርሶ ሁሉም አሰባስባ በጋራና በፍቅር ይዛ ለረጅም ጊዜ ኖራለች።
ይሁን እንጂ የሁርሶንና አካባቢዋን ሰላማዊ ህይወት ወደ ከጦርነት ወደ ከፍተኛ ወታደራዊ ማሰልጠኛ ማዕከልነት የለወጠ አንድ አስደንጋጭ ከባድ ክስተት በ1969 ዓመተ ምህረት ተፈጠረ። የ1969 ዓመተ ምህረት የሶማሊያ የእብሪት ወረራ የሁርሶን ነዋሪዎች ዳግም እንዳይመለስ አድርጎ እየለወጠው በ1969 ዓመተ ምህረት የተካሄደው የዚያድ ባሬ የእብሪት ወረራ ነበር። የሶማሊያ ጦር የድሬዳዋ ከተማን በምዕራብ አቅጣጫ ለመክበብ ራሱ አስቀድሞ በአደራጃቸው መንደኞቹ በምዕራብ ሶማሊያ ነጻ አውጪ ግንባርና በሼክ ጃራ አባገዳ የወንበዴዎች ቡድን እየተመራ 1969 ዓመተ ምህረት ሰርጎ ገብ ጦሩን በሁርሶ ደቡብ ምዕራብ በሚገኘው የአክስሎሶ እና አሊቾ ተራራ በኩል ሰርጎ በማስገባት ወደ ኤረር ሸለቆ ተሻግሮ እስከ አዋሽ ድረስ በመዝለቅ በባቡር ሀዲዶችና ድልድዮች ላይ ከፍተኛ ጉዳት አደረሰ። በዚሁ አቅጣጫ የገባው ሌላው የሶማሊያ ጦር ደግሞ የአዲስ አበባ ድሬዳዋን የባቡር ሀዲድ መስመር በመቁረጥ በምዕራብ በኩል የድሬዳዋን ከተማ ከበባ ውስጥ አስገብቶ የአካባቢውን ጸጥታ በማደፍረሱ በርካታ የሁርሶ ነዋሪዎች ቀያቸውን ለቀው ወደ ምዕራብ ሐረርጌ፣ ወደ ሽኒሌና አልፈውም ወደ ጅቡቲ በብዛት ተሰደዱ። በመጨረሻም ጀግናው አንደኛው ነጻ አውጪ አብዮታዊ ሰራዊት በ1970 ዓመተ ምህረት በመደበኛውና በሚሊሻ ጦር ተጠናክሮ በጀግናው አየር ኃይላችን እየታገዘ በጠላት ላይ በወሰደው ፈጣን የመልሶ ማጥቃት ዘመቻ በድሬዳዋ ግንባር በጀልዴሳ፣ በሐረዋ፣ በሁርሶ፣ በሐዋሌ፣ በሽኒሌ፣ በሐመርካ፣ በአልባህና በአይሻ መሽጎ ይርመሰመስ የነበረውን የሶማሊያ ወራሪ ሰራዊት መንጋ እያሳደደ በመምታት ዳግም እንዳያንሰራራ አድርጎ አከርካዩን ሰባበረው። በውጤቱም ከጠላት ጦር የሞተው ሞቶ የአውሬና የአሞራ ሲሳይ ሆኖ ሲቀር የተረፈው እግሬ አውጪኝ ብሎ ወኔና ቀን ከድቶት በሽሽት ወደ መጣበት እንዲፈረጥጥ አድርጎታል። ዋናው የወገን ኃይል በከፍተኛ የሞራልና ወኔ በማጥቃት ወደፊት ሲገሰግስ፣ ቀሪው ደግሞ የኋላ ወረዳውን በአስተማማኝ ሁኔታ በማስጠበቅ ሁርሶ፣ ጀልዴሳና ሽኒሌ ላይ ተጠናክሮ ተቀመጠ። በዚሁ ጊዜ በተዋጊው ኃይል ለተመናመኑ የወገን ጦር ክፍሎች ማሟያ የሚሆን ጦር ሁርሶ ላይ የማሰልጠን ሐሳብ በ1970 ዓመተ ምህረት ተጠንስሶ ወዲያውኑ ባልተሟላ የሎጂስቲክስ ዝግጅት ስልጠና መስጠት ተጀመረ። ሁኔታው ከዚህ በላይ ምርቆ ተጉዞ መንግስት የሁርሶ አካባቢ በረሃማ የአየር ጸባይ ለወታደራዊ ስልጠና ተስማሚ ሆኖ ስላገኘው በአቅራቢያውም የሰርካማ ወንዝ ያለማቋረጥ ከዓመት እስከ ዓመት ስለሚፈስና የውሃ ችግር እንደማይኖር በመታመኑ ሁርሶ ለማድረስም ሆነ ከሁርሶ ለመውጣት በቂ የሆነ አማራጭ የትራንስፖርት አገልግሎት ማለትም ከሁርሶ 30 ኪሎ ሜትር ርቀት ላይ በምትገኘው ድሬዳዋ ከተማ ላይ ደረጃውን የጠበቀ ዓለም አቀፍ አየር ማረፊያ በመኖሩ ከዚህ በተጨማሪ ወታደራዊ መጓጓዣና የጭነት አንቶኖቭ አውሮፕላኖችን እንዲሁም የጦር ሄሊኮፕተሮችን የሚያሰማራው የአየር ኃይል ሶስተኛው አየር ምድብ ድሬዳዋ ላይ በመኖሩ ከአየር አገልግሎት በተጨማሪ ያለ ብዙ ውጣ ውረድ ሰልጣኞችን ለማጓጓዝና ሎጂስቲካዊ ድጋፍ ለማድረግ የሚያስችል አመቺ የባቡር ትራንስፖርት በመኖሩ የሶቪየት ህብረት ጓዶችም ድጋፍ ታክሎበት ሁርሶ ለስልጠና ተመረጠች። ሁርሶ ላይ አንድ ዘመናዊ ወታደራዊ ማሰልጠኛ ማዕከል ለመገንባት የሚቻልበትን ሁኔታ የሚያጠና ከሀገር መከላከያ ሚኒስቴር፣ ከትራንስፖርትና መገናኛ ሚኒስቴር፣ ከጤና ጥበቃ ሚኒስቴር፣ ከውሃ ሀብት ሚኒስቴር፣ ከግብርና ሚኒስቴር፣ ከእርዳታ ማስተባበሪያና ማቋቋሚያ ኮሚሽን፣ ከህንፃ ኮንስትራክሽን ባለስልጣን፣ ከጦር ሰፈር ስራ ድርጅትና ከምስራቅ እዝ መሐንዲስ መምሪያ የተውጣጡ ሙያተኞችን በአባልነት ያቀፈ አንድ ከፍተኛ አጥኚ ቡድን በፕሬዝዳንት መንግስቱ ኃይለማርያም ቀጥተኛ ትዕዛዝ ተቋቁሞ በ1971 ዓ.ም አጋማሽ ድሬዳዋ ላይ ደረሰ። ቡድኑ ለወራት ያህል በሁርሶና አካባቢዋ በአውሮፕላን፣ በሄሊኮፕተር፣ በመኪናና በእግር እየተጓዘ ከፍተኛ ጥናት አካሄደ። በመጨረሻም የጥናቱ ውጤት ለመንግስት ቀርቦ ከጸደቀ በኋላ በተከታዩ ዓመት በ1972 ዓ.ም ሁርሶ ላይ ግንባታ ለመጀመር የሚያስችል ዝግጅት ተጠናቀቀ። የምስራቅ እዝ መሐንዲስ መምሪያ ዋና አዛዥ የነበሩት ኮሎኔል ባዩ አለሙ ኋላ ብርጋዴር ጀነራል ወደ ጦር ሰፈር ስራ ድርጅት ተዘዋውረው የሁርሶን የግንባታ ፕሮጀክት በዋና መሐንዲስነት እንዲመሩ ተደረገ።
የመሰረተ ልማት አውታሮችን በአገሪቱ ውስጥ ከሚዘረጉ መስሪያ ቤቶች የመጡ ባለሙያዎች ሁርሶ ላይ ከተሙ። በዚሁ መሰረት የጦር ሰፈር ስራ ድርጅት ፕሮጀክትን በባለቤትነት እንዲመራ፣ የህንፃ ኮንስትራክሽን ባለስልጣን በሁርሶ ህንፃዎችን እንዲገነባ፣ የአውራ ጎዳና ባለስልጣን የድሬዳዋ ሁርሶን መንገድና ድልድዮችን አሻሽሎ እንዲጠግን፣ የማሰልጠኛ ማዕከሉን የውስጥ መንገዶችን እንዲሰራ፣ መብራት ኃይል በማዕከሉ የኤሌክትሪክ መስመር ዘርግቶ መብራት እንዲያስገባ፣ የውሃ ሀብት ልማት መስሪያ ቤት የውሃ ጉድጓዶችን እንዲቆፍር ወይም የሰርካማ ወንዝን ጠልፎ በማንኛውም መንገድ የሰራተኞችንና ለግንባታው የሚያስፈልገውን የውሃ ፍላጎት እንዲያሟላ፣ የቴሌኮሙኒኬሽን መስሪያ ቤት ማንኛውንም መንገድ ተጠቅሞ በሁርሶ የስልክ ወይም የራዲዮ ቴሌፎን አገልግሎት እንዲያስጀምር፣ እርዳታ ማስተባበሪያና ማቋቋሚያ ኮሚሽን በፕሮጀክቱ ምክንያት ከሁርሶ አካባቢ የሚነሱትን ነዋሪዎች አመቺ ወደ ሆነ ስፍራ ወስዶ እንዲያሰፍር፣ የኢትዮ ጅቡቲ ምድር ባቡር ድርጅት ከሁርሶ ጣቢያ አነስቶ ማሰልጠኛ ማዕከሉ ግቢ ዴፖች ድረስ የሚዘልቅ የሀዲድ መስመር እንዲዘረጋ፣ የግብርና ሚኒስቴር በሁርሶ ማሰልጠኛ ማዕከል ስር የሚተዳደር የአትክልትና ፍራፍሬ ልማት፣ የወተት ተዋጽኦ ልማት፣ የአሳማና የዶሮ እርባታ ጣቢያ እንዲያቋቁም ዝርዝር መመሪያ በመንግስት በኩል ተሰጥቶ አስፈላጊው ባጀት ተመድቦና በየጊዜው የማቴሪያል አቅርቦት ደረጃ በየደረጃ እየተሟላ ስራው በአስቸኳይ ተጀመረ። በዚህ ሰፊ እንቅስቃሴ ወቅት ከግንባታ ስራው ጎን ለጎን የድንኳን ካምፕ ተመስርቶ የፕሮጀክት 72 እና 73 የተራራ ክፍለ ጦር ምልምል ወታደሮችና የሚሊሻ አባሎች ስልጠና በምድር ጦር ጠቅላይ መምሪያ ክትትል እየተካሄደ ነበር። በዚህ መልክ ስራው በሙያተኛና በእቅድ አንዳንዴም በባለስልጣኖች ጩኸትና ወከባ እየተመራ በ1974 ዓ.ም መጨረሻ ላይ የሁርሶ ማሰልጠኛ ማዕከል ግንባታ ተጠናቆ የጦር ሰፈር ስራ ድርጅት ማሰልጠኛ ማዕከሉን ለአገር መከላከያ ሚኒስቴር አስረከበ። መከላከያ ሚኒስቴር ከምድር ጦር ጠቅላይ መምሪያ ከጤና ጥበቃ ሚኒስቴርና ከሌሎችም ሴክተር መስሪያ ቤቶች ጋር በመቀናጀት በ1975 ዓ.ም የሁርሶ ማሰልጠኛ ማዕከል የውስጥ ድርጅትን ማለትም አልጋና ፍራሽ፣ ጠረጴዛና ወንበር፣ የማብሰያና የምግብ ቤት ዕቃዎችን፣ ወታደራዊ ተሽከርካሪዎችን፣ በማዕከሉ ለተገነባው ሆስፒታል የሕክምና መገልገያ ቁሳቁሶችና መድኃኒቶችን ወዘተ በማሟላት አሰልጣኝ መኮንኖችን፣ የበታች ሹሞችንና ወታደሮችን፣ የሕክምና ባለሙያዎችን፣ የውሃና የመብራት መስመር ጥገና፣ የእንጨትና የብረት ስራ እንዲሁም የግንባታ ባለሙያዎችን በመመደብ የምግብ ቤትና የጽዳት ሲቪል ሰራተኞችን በመቅጠር ሰፊ ስራ ላይ ተጠምዶ አሳለፈ። ቀደም ሲል በተሰጠ መምሪያ ከጦርነቱ በኋላ የተፈናቀሉትንና በፕሮጀክቱ የተነሱ የሁርሶ ነዋሪዎችን ወደ ሶደሬና ሌላም አካባቢ በማስፈር ከ1970 ዓ.ም ጀምሮ ሁርሶ የቀድሞ ታሪኳ ተለውጦ በርካታ የሰራዊቱ አባላትን የምታስተናግድና የምታሰለጥን ጦር ሰፈር ሆነች። ማሰልጠኛ ማዕከሉ ለመጀመሪያ ጊዜ በ1976 ዓ.ም ቁጥራቸው 10,000 የሚደርስ የአንደኛ ዙር የብሔራዊ ውትድርና አገልግሎት ዘማቾችን ተቀብሎ ማሰልጠን ጀመረ። በ1972 ዓ.ም መንግስት ሁርሶን ለስልጠና በሚያመች መልኩ ማዘጋጀቱን ተያያዘው። የጦር ሜዳ ድንኳኖች ቆንጥርና የግራር ቁጥቋጦዎች ተመንጥረው እዚህም እዚያም በነቂስ ተተከሉ። በቀድሞዋ ሶቪየት ህብረትና በሌሎች ሶሻሊስት ሀገሮች ድጋፍ ቀደም ሲል ይሰጥ ከነበረው ለየት ያለ የሁለት ክፍለ ጦሮች ጠንካራ ስልጠና ፕሮጀክት 72 በሚል ስያሜ በኮሎኔል ጌታነህ ኃይሌ ኋላ ብርጋዴር ጄኔራል ዋና አስተባባሪነትና የካምፕ አዛዥነት በሁርሶ በጎጎይቲ ሰንሰለታማ ተራሮችና በሰርባ ሜዳ ላይ ለማስጀመር ዝግጅቱን ተጠናቀቀ። በዚህ መሰረት በታጠቅ ጦር ሰፈር የምዕራፍ 1 ስልጠናቸውን ያጠናቀቁት 18ኛና 19ኛ ተራራ ክፍለ ጦሮች የምዕራፍ 2 የበረሃና የተራራ ላይ ውጊያ ልምምዳቸውን ሁርሶ ላይ ለማድረግ በባቡር ወደ ምስራቅ ተነቃነቁ። የበረሃው ስልጠና ወዲያው ተጀመረ። ሁለቱ ክፍለ ጦሮች በድንኳን ውስጥ እየኖሩ ከአካባቢው ሞቃታማ የአየር ጸባይና ከሁርሶ ቢጫ ወባ ጋር እየታገሉ አስቸጋሪውን የ3 ወራት ከባድ ስልጠና አጠናቀው በመመረቅ 18ኛ ተራራ ክፍለ ጦር ወደ ትግራይ፣ 19ኛ ተራራ ክፍለ ጦር ደግሞ ወደ ምስራቅ ጦር ግንባር ደጋ ሀቡርና ዶጋሚዶ ለከፍተኛ ግዳጅ ተንቀሳቀሱ። በመቀጠል በምዕራፍ 2 የፕሮጀክት 72 የስልጠና መርሃ ግብር መሰረት መንግስት 20ኛ እግረኛ ክፍለ ጦርን ለማቋቋም በማቀድ ከተለያዩ የሀገሪቱ ክፍሎች ተመልምለው የመጡና ቀደም ሲል ከሐረርጌ ክፍለ ሀገር ተመልምለው አማሬሳ ስልጠና ላይ የነበሩትን በመጨመር
ቁጥራቸው 6000 የሚደርስ የህዝባዊ ሰራዊት ሚሊሻ አባላትን ፎርሶ አስገብቶ ከኦጋዴን የአየር ጠባይና የመሬት ገጽ ጋር የተገናዘበ ከባድ ወታደራዊ ስልጠና አስጀመረ። ክፍለ ጦሩ የ6 ወር የበረሃ ስልጠናውን እንዳጠናቀቀ ወደ ኦጋዴን በመንቀሳቀስ የ19ኛ ክፍለ ጦርን የውጊያ ቀጣና እንዲረከብ ተደረገ። 19ኛ ተራራ ክፍለ ጦርም ለቀይ ኮከብ ሁለገብ አብዮታዊ ዘመቻ ወሳኝ ፍልሚያ ወደ ኤርትራ ተመመ። 20ኛ ክፍለ ጦር ከጊዜ በኋላ የምስራቅ እዝ ከነበሩ የጦር ክፍሎች የተውጣጡ ተጨማሪ መኮንኖች፣ የበታች ሹሞችና ወታደሮች ተመድበውለት ኃይሉንና ይዞታውን አጠናከረ። ታጠቅ ጦር ሰፈር የመጀመሪያ ምዕራፍ ወታደራዊ ስልጠናቸውን ከ6 ወራት በኋላ ያጠናቀቁት 21ኛና 22ኛ ተራራ ክፍለ ጦሮች እንደተለመደው ለ3 ወራት ያህል ተጨማሪ የበረሃና የተራራ ላይ ውጊያ ልምምድ ለማድረግ በ1973 ዓ.ም ከታጠቅ ጦር ሰፈር ተነስተው በባቡር ተጓጉዘው ሁርሶ ደረሱ። ተራሮቹ በሁርሶ በጎጋይቲ ኮረብታዎችና በሰርባ ሜዳ ላይ የተሰጣቸውን ልምድ እንደጨረሱ እንደ 18ኛና 19ኛ ተራራ ክፍለ ጦሮች ሁሉ በተመሳሳይ ለቀይ ኮከብ ሁለገብ አብዮታዊ ዘመቻ ወሳኝ ፍልሚያ ወደ ሰሜን ጦር ግንባር ኤርትራ ተንቀሳቀሱ። በ1973 ዓ.ም አብዮታዊው መንግስት ከሊቢያ አረብ ጀምሃሪያ በተገኘ ከፍተኛ የገንዘብ ድጋፍና ወታደራዊ እርዳታ በ3 ዓመታት ውስጥ በሁርሶ፣ በጦል ላይ፣ በደዴሳና በመስሎ እጅግ ዘመናዊ ወታደራዊ ማሰልጠኛ ማዕከላትን ገንብቶ በማጠናቀቅ ለስልጠና ዝግጁ ካደረገ በኋላ በ1975 ዓ.ም የብሔራዊ ውትድርና አገልግሎት አዋጅን አጸደቀ። ከዚያስ በክፍል 2 እንመለስበታለን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ